ወይ ማሚ ፈለግሽኝ እንዴ? አልፈለግኩሽ። እናቴ እግርሽ ሲቆሽሽ ታለቅሽ ነበር ስትለኝ ነበር። አይ ድጋሚ ማልጠይቅሽ፣ ግን ደግሞ ካላስቸገርኩሽ አንድ ጥያቄ ልጠይቅሽ? እሺ ጠይቂ። የማላውቀውን ምግብ መስራት አስለምጂኝ። በደስታ ነው እንጂ ማስለምድሽ። አመሰግናለሁ በጣም። ሮማ መታ ነበር ቅድም። ምን ፈልገህ ነው? አይ እንዲሁ እስኪ ሙያሽን ልልመድ ብዬ እኮ ነው። ሙያ እንኳን የለኝም። ሁልጊዜ ምግብሽን እየበላ ነው። ቆይ ሶስት ላርግልሽ። ደህና ነኝ፣ ብዙም አልተጎዳሁም። አሁን ተው በቃ፣ ሌላ ጊዜ ስትል ትከትፈዋለህ። በአንድ ቤት ውስጥ ሁለት ሰው ተቆርጦ እንዴት ልንሆን ነው? በላሁን ዞር በል፣ እኔ ራሴ ከትፈዋለሁ። አንቺንም ግን እንደዚህ እያቃጠለሽ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የይስማ ንጉስ ቻናል ቤተሰቦች እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። እድል ድራማ ክፍል 2 ዛሬ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ እድል ጣቷን በቢላዋ ቆርጣለች ማለት ነው፣ ሽንኩርት ስከትፍ። እንግዲህ ወንድሟም ደግሞ ማለቴ ቢኒያም እንግዲህ እጇን በቢላዋ ስትቆርጥ ስላየ እጇን በሶፍት ካሰረላት በኋላ እሱ ሊከትፍ ሞክሮ ነበረ፣ ግን እሱም አልቻለም። አይኑን አንጣጣው። አንድ እየከተፍሽ ነው ምሰሪ ሁልጊዜ አላት። አዎ ብላ ሳቀችበት። በይ ሲሻልሽ ትሰሪዋለሽ፣ ተይው በቃ አላት። አይ አንተ ተው በቃ ሌላ ጊዜ ታግዘኛለህ፣ እኔ እሰራዋለሁ ችግር የለም ብላ ተሳስቀው እሱም አይዞሽ ብሏት ሄደ ማለት ነው። እንደዚህ ኩና ምግቡን ከሰራራች በኋላ አክስትየዋ መታ ግን ብዙ ጨው ጨመረችበት ማለት ነው። ምክንያቱም እድልን ቤተሰቡ እንዲጠላትና ከቤት እንዳስወጣት ትፈልጋለች ማለት ነው። የሚላት ተባባሪ ነች አክስቷ ማለት ነው። ከሚላት ጋር ተባብረው እንግዲህ ሰራተኛዋን ለማሳበር ተዘጋጅተዋል ማለት ነው። እኔ በሁሉ ነገር አግዝሻለሁ እያለቻት ነበር ሚላትን። እሷም አክስቴ በጣም ነው እኮ የምወድሽ ደስ ብሎኛል አለቻት። ቆይ እንደውም የሆነ ነገር ላድርግ ብላት ከሶፋው ላይ ተነስታ ወደ ኪችን ነበር ያመራችው። ኪችን ውስጥ ስትመጣ እድል የለችም። እድል ደግሞ ወጧን ሰራርታ ጨርሳ ጨው ቀምሳ ነበር የወጣችው። ልክ እግሯ መውጣትን ተጠብቃ ጨውን አንስታ ገለበጠችበት ማለት ነው። ከዛም እንግዲህ ምግብ ሲቀርብ እሷን ለማሳፈር ነበር ይሄ ሁሉ። ከዛ በፊት ግን ቢኒያም ከእድል ጋር ወክ እያደረጉ ነበረ። ስለ ልጅነት ታሪኩ እያስረዳት ነበረ። በልጅነቱ ገና በ6 አመት ጨቅላ ያለ በሰው በር ላይ ተጥሎ እንደነበር፣ እናቱ ጥላው እንደጠፋች፣ ከዛም ደግሞ አንስቶ ያስገባው አባቱ ጥሩ አድርጎ አሳድጎት እንደነበር፣ በመካከል ደግሞ እሱም ጥሎት ከሀገር እንደወጣ ያን ሁሉ ህይወት አሳልፎ ግን መንገድ ላይ ከወደቀ በኋላ ማሚ ያገኘችኝ፣ እሷም ይኸው አሳደገችኝ። ልቧም ሁኔታዋ ሁሉ ልክ እንደ እናት ናት፣ ልበቀና ናት። ማሚ በጣም ነው የምወዳት፣ እሷም ጥሩ እናት ማንድኛለች፣ በጥሩ ሁኔታም አሳድጋኛለች እያለ ስለሱ ታሪክ እያወራት ነበር። እና አንቺስ እያላት አይ እኔ እንኳ አለችው። ለጊዜው ስለሷ አላብራራችለትም ነበረ። ያው ከዚህ በፊት ስንት ቤት ሰርተሽ ታውቂያለሽ ብሎ ጠይቃት። አይ ለመጀመሪያ ጊዜ ነው የሰራሁት፣ ግን ከእናቴ ጋር ስራ ሰራ ነበር አለችው። ምንድነው የምትሰሪው ሲላት ጉሊት እንሰራ ነበር አለችው። ግን እኮ ፀሐይ ላይ የኖርሽ ፀሐይ የነካሽ አትመስሊም አላት። ከዚህ በላይ ምን ልሆን አለችው። አይ አትመስሊም አላት፣ ግን እሰራ ነበር አለችው። እንድንተባባልና ወደ ቤት ተመልሰዋል። ምግብም አቅርባለች። ምግቡ ቀርቦ እንግዲህ ሲበላ ጨው ስለሆነባቸው አክስት ተብዬዋ የራሷን ጥፋት ቶሎ እነሱ ገነው እንዲያውት እድል ብላ ተጣራች። ምንድነው ያቀረብሽልን? ከሌለ የለም አትይም እንዴት ይሄን ታቀርቢልናለሽ ብላ ጮኸችባት። ሁሉም ያጋጥማል ችግር የለውም አላ ቢኒያምም። እድል ደግሞ እስኪ ልቅመሰው ብላ ከወይዘሮ ገነት ማዕድ አንድ ጉርሻ ቀምሰው በጣም ከበዳት ጣዕሙ። አይ እኔ ይሄንን አላደረኩትም፣ ምክንያቱም ሰርቼ እንደጨረስኩ ጨውን ቀምሻው ነበረ። በጭራሽ ይሄን የሆነ ሰው ያደረገው አለ። ሚላት ናት፣ እሷ ነች የምትከታተለ፣ ሌላ ማንም አያደርገው አለች። ሚላት ቀድማ አይደል እንዲወጣችሁ? ምንድነው እሷን ስለጠላሽ ብቻ ስም የምታጠፊው አለቻት ተቀዳድማ፣ አክስት ተብዬዋ ማለት ነው። ከዛ በቃ ተይው ችግር የለውም። በእርግጥ ሚላት ከወጣች ቆይታለች፣ ቢሆንም ግን ይሄ በህይወት አንድ ጊዜ የሚያጋጥም ነው፣ ምንም ችግር የለውም። አሁን ቶሎ ፈጠን ብሎ የሚደርስ ምግብ ስሪልን፣ አብሽሪ ችግር የለም አሏት።
አክስት ተብዬዋ ግን ነገሩን ልታጓጉነው ፈልጋ ነበር። እነሱ ቀለል ሲያረጉባ ምንድነው ሰራተኛ መናገር እዚህ ቤት ነውር ሆነ እንዴ አለች። ምን ታረጊዋለሽ? ነገሮች ተቀያየሯ እንደዚህ ሆነ እንግዲህ አለቻ። ስታስጠላ አለች። አይገርምሽም? እኔ ደግሞ በጣም ነው የወደድኳት አለቻ። አክስትና እህት ተያያዙ ላችኋለሁ በሁለታቸው መካከል። እንግዲህ ቢንያምም ምግቡን ማዕዱን አንስቶ ወደ ኪችን አግዟታል። ከዛም እንግዲህ ምግቧን ሰራርታ አቅርባላቸው በልተዋል። ስራዋን እንደጨራረሰችም በድጋሚ ወክ ለመውጣት ከማሰቧ በፊት አሰሪዋን ማለትም ወይዘሮ ገነትን ጠየቀች። ያኔ እንግዲህ ሜላት አይኗ ደም እየለበሰ ነበረ። ወይዘሮ ገነትም ሂጂ እሺ ልጄ ሳይመሽ ተመለሺ፣ ዱርዬዎች እንዳይተናኮሉሽ በጊዜ ተመለሺ አለቻት። እማ እችን የሚተናኮሏት አለች። ማለትም ሰራተኛ ስለሆነች እሷን ዝቅ አርጋ እያየች ራሷን ከፍ እያደረገች ማለት ነው ሜላት። እንዲህ ሲባባሉ ቢንያም ከውጭ እንዴት ዋላችሁ ብሎ ገባ። እንዴት ዋልክ ብለው ከተቀበሉት በኋላ ወዴት ለመሄድ ነው ሲል ወክል አድርግ ትለኛለች አለችው። አይ በቃ ጥሩ እኔም እወጣለሁኝ አብሬያት ብሎ ተነስቶ ሲሄድ ሜላትም ቀናችና በቃ ነው የምሄዳለሁ አለች። አይ አንቺ ልብስ እስክትቀይር የሚጠብቅሽ የለም ነይ ድል ብሎ ጥሏት ሄደ። ያኔ አበደች። ውይ ማሚ ቀጠሮ ነበረኝ አሁን መውጣት እፈልጋለሁ፣ ግን ይች ድል ልብሴን ሁሉ ውሃ ነክራው አልደረቀም። እሺ ምንድነው ማድረግ ያለብኝ? ማን አዟት አለቻት። እኔማ ከቁም ሳጥን ውስጥ የቆሸሸውን መርጠሽ ጠቢ ነበር ያልኳት። ድሮስ ቁም ሳጥን ውስጥ የቆሸሸ ልብስ ለምን ይገባል አለቻት። እና ምን ተሻለሽ? ወይ ወደ ሆስፒታል ልውሰድሽ እንዴ አለቻት። ወይ ማሚ ደግሞ ሆስፒታል ለምንድን? ያው መታከም አለብሽ፣ ጤነኛ አይደለሽም ልጄ። እስከ መቼ ነው አንቺ ከሰው ጋር እንደዚህ ሆነሽ የምትያያዥው? እስከ መቼ ነው ከሰው ጋር በሰላም መኖር የምችይው? በምን ሁኔታ ነው? መታከም ሳይኖርብሽ አይቀርም ልጄ አለቻት። ሜላትም በዛ ተብሰክስካ ቀጥ ብላ የሄደችው ወደ እድል ክፍል ነበር። የእድልን ሻንጣ ብርብር አርጋ ልብሱን ዝርግፍግፍ አርጋ የሚመቻትን ልብስ ለብሳ ወጣች። ልብሱ ለብሳ ስትወጣ ውይ እንደዚህ ያለ ቁም ነገር ያለው ማሚዬ ኤኝ እስኪ ያምራል ለወጣ ነው አለቻት። እንደዚህ ያለ ቁም ነገር ያለው ልብስ ከመቼ ወዲህ ገዛሽ? እንዲህም ቁም ነገር ያለው ልብስ መግዛት ጀመርሽ እንዴ? እያለች ከወይዘሮ ገነት ጋር እያወራች ሳለ ቢንያምና እድል ከውጭ ገቡ። እድልም ፊቷን ኩስትር አርጋ ቆመች። ቢንያምም እንደዛ አይነት ልብስ ለብሳ ስለማታውቅ ሚላት ይሄ ነገር የእድል ልብስ መሆኑ ነው አላት። ከዛ እና ልብሴን ውሃ ነከረችው እምለብሰው አጣው ለበስኩት እና ምን ላድርግ? ባለጌንሽ እንደዛ አይደረግም። አንቺ ልጅ እስከ መቼ ነው የሰው ልብስ አይለበስም የሰው ዕቃ አይነካም ብዬ አልነገርኩሽም እንዴ አለች ገነት። ከዛ ማሚ ልብሴ እኮ ሁሉ አሁን በቃ ታያት ማሚ ችግር የለውም አለቻት። በቃ አውልቅልሻለሁ ስትላት አይ አልፈልግም ልበሽው እኔ ሰው የለበሰውን ልብስ ደግሜ ያለብስም አለቻት። የድሃ ኩሩ ትላላችሁ የሆነ ደስ አይልም። በስማ ሞራል ጨቅ ነው ያላት እና እድል ተመቸችኝ እላቸዋለሁ። አንቺ እኔ ስለለበስኩት ነው ማንም የለበሰውን አለብስ የምትይው አለቻት። አይ እኔ ከመጀመሪያውም ቢሆን ሌላ ሰው የለበሰውን ልብስ እኔ አለብስም አለቻት። የዛኔ ወይዘሮ ገነት ህፃን ሆና ልጇ ሰው የለበሰው ልብስ አለብስም ወይም ደግሞ እከሌ የለበሰችው ልብስ ያምራ አይነት ነገር የልጅነት ትዝታዋን እያስታወሰች ተገረመችና ለተወሰነ ሰከንድ ጸጥ አለች። ከዛም ቆይታ እድልዬ በሷ ስም እኔ ይቅርታ ጠይቅሻለሁ ልጄ፣ ሌላ ገዛልሻለሁ፣ እሺ እኔ የተሻለ ገዛልሻለሁ አለቻት። አይ ማሚዬ ችግር የለም አትሰቢ አለቻት። ከዛም እንግዲህ ሚላትም ሰው ከጨለመ ወደ ቤት ይገባል፣ አንቺ ደግሞ ከጨለመ ልውጣት ያለሽ ተመለሽ ግቢ አሁን አለቻት። የዛኔ ተናዳ ሚላትም ወደ ክፍሏ ገባች። እንዲህ እያለ እንግዲህ ማታ ሆነና ጠዋት ተነስታ ሶፋውን እያነጣጠፈች እያረጋገፈች ሳለ አክስት ተብዬዋ በድንገት ሳታያት እድል መታ አንደኛው ሶፋ ላይ ቁጭ ብላለች። ይሄኛውን አንጥፋ በግራ በኩል ዘወር ስትል ቁጭ ብላለች። ደነገጠች። አይ በጧት ምን ሆነሽ መጣሽ? ምን ያስደነግጥሻል ብላ ስትላ በጧት ምን ነው ብዬ ነው አለቻት። እንዴ የእህቴ ቤት እኮ ነው አለቻት።
አይ ችግር የለውም እሺ ደግሞ ከሜላት ጋር አስታርቃችኋለሁ እሺ እኔ ቆንጆ ነግሬያታለሁ። አንቺም ደግሞ አለፍ በያት እሺ ችግር የለም አለቻት። እድልም የእውነት መስሏት ሳይሆን ግን ደግሞ ክፋት እንደሚያሴሩባት ስለምታውቅ የፌዝ ፈገግታ ፈገግ ብላ እሺ አለቻት። እና እናትሽን በእርግጥ ጥሩ እናት እንዳሳደገችሽ ያስታውቅብሻል ትህትናሽ። እናትሽ ጥሩ አድርጋ ነው ያሳደገችሽ። እናቴ እንደዚህ ስትነሳ በጣም ነው ደስ የሚለኝ። አዎ እናቴ መልካም አድርጋ ነው ያሳደገችኝ። ማን ነበር ያልሻት ስሟን አለቻት። የእናቷን ስም ጠየቀች፣ ነገረቻት። እንደዚህ የምትባል እኮ እኔም ጓደኛ ነበረችኝ አለቻት። የምታውቂያት መስሎች ነው አለቻት። እኔ እንጃ ብቻ አለ። ግን ደግሞ በዚህ ድራማ ላይ እድል የወይዘሮ ገነት እውነተኛ ልጇ እንደሆነች ግልጽ ሆኖልናል ለኛ። ግን እችን ልጅ ከእናቷ ያራቃቻት ሲመስለኝ ለውርስ ብላ ነው እህቷ ማለት ነው። እናም አሁን በምንም ሁኔታ እዛ ቤት ተመልሳ መምጣቷ ስለገባት መጀመሪያ ልጅቷን የሰጠችበት አካባቢ ሄዳ በስር በገደል ብላ የሆነ ሽማግሌ አግኝታ እያጣራች ትገኛለች። ሽማግሌውም እንግዲህ አሁን ያለችበትን ልጅቱ ፎቶዋን ካሳየሽኝ አስታውሳታለሁ። ለማንኛውም ግን ልጅቱን ሰው ቤት አትዶላትም፣ እርግጠኛ ነኝ። በጭራሽ ሰው ቤት አትዶላትም። አይ እርግጠኛ ነኝ ተመሳስላብሽ ነው ልጅ፣ ሰው ቤት አትዶላትም። ፎቶ ካለሽ አምጫላት። አይ ፎቶ የለኝም አለችው። ግን ደግሞ ስሟንና የአሳዳጊዋንም ስም እያስታወሰ እየነገራት ነበር። እንድንድ እያለ ጧት ሆነና ሜላትም ከቤት ለመውጣት ፈልጋ ማሚ አለች። ማሚ ደግሞ ሳሎን ላይ ትንሽ አሟት ብርድ ልብስ አምጥታል። ትንሿን ብርድ ልብስ አምጥታ ሶፋ ላይ ተኛች። ከዛ ሜላት መጣችና ማሚ ለወጣ ነው በቃ ቻው አለቻት። ልጄ ቁርስ በላሽ? አዎ። እሺ በቃ መድኃኒት ትገዥልኝ አለቻት። አይ ማሚ እኔ ለወጣ ነው እድል ትግዛልሽ ብላት ሄደች። ግን እኮ አሞኛል እያለቻት ነው። ገባችሁ? ሂዶ ሂዶ የሰው ልጅ በጣም የሚያናደው ይሄ ነው። እናም በመጨረሻም እንግዲህ ጥላት ስትወጣ በጣም ልቧ አዝኗል። እድል መታ ትኩሳቷን በእጇ እየነካች ማሚዬ ምን ሆነሻል ግን አለቻት። ትንሽ አሞኛል እድልዬ መድኃኒት ትገዥልኝ እንዴ አለቻት። አይ ቁርስ መብላት አለብሽ፣ ከዛ ደግሞ ቆንጆ ቡና ፈላልሻለሁ። አይ ልጄ መድኃኒት ነው የምፈልገው፣ ምንም ምግብ አልፈልግም። አይ ማሚ መድኃኒት ግዴታ ያለ ምግብ አይሆንም። ለማንኛውም እኔ ቆንጆ በፍጥነት ጁስ እሰራልሻለሁ ብላ አምጥታ ጁስ ሰርታ ሰጠቻት። ከዛም ደግሞ ጁስ ሰራልሻለሁ ያለች አባይ ዝወይ የሚጠጣ ጁስ ሳይሆን ዳማ ከሴ ጨምቃ ነበር አምጥታ የሰጠቻት። ከዛ ጎምዝዝ እያላት እንግዲህ ወይዘሮ ገነት ቢቀርብኝስ እያለች ጠጣች። አይ ማሚ በግድ ነው መጠጣት አለብሽ ብላ አጠጣቻት። ከዛም ቆንጆ ቡና አፍልታ ሰጠቻት። ልጄ ዳማ ከሴውን ከሰጠሽ በኋላ ለቀቅ አርጎኛል፣ በጣም አመሰግናለሁ፣ ነይ እስኪ ልሳምሽ ብላ ጠራቻት። እድልም ተነስታ ከተቀመጠችበት ሄዳ ወይዘሮ ገነት ሳመቻት። ተመልሳ መታ መቀመጫዋ ቡናዋን አፍልታ እንግዲህ ለወይዘሮ ገነት ሰጠቻት ማለት ነው። አክስትም እንግዲህ ስለ እድል እያጣራች ትገኛለች። መጀመሪያ ልጅቱም ከሰጠችበት አካባቢ ሜላትም ደግሞ አንቺን ከዚህ ቤት አመናቅሬ ወይም ደግሞ አማረሬ እስካላስወጣሁሽ ድረስ ሁሉም ሰው አንቺን ነው የሚወደው፣ ስለዚህ ያኔ ማንም ዙሮ አያየኝም እኔን እያለች እየተበሳጫጨች ነበርና ቀጣይ ክፍል ምን ልታደርግ እንደምትችል ሜላት አብረን የምናየው ይሆናል። ውድ የይስማ ንጉስ ቻናል ቤተሰቦች እስካሁን ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሰላማችሁ ይብዛ።